ልነግራችሁ አልችልም ማለት ነው። በጣም ነው ደስ ያለኝ። እንግዲህ በጣም ነው ደስ ያለኝ። በዚህ በፊት አይታችኋል፣ ብዙ ነገር አጋጥሟቸው ነገር ብዙ ነገር ማለት ነው። ጋሽዬ ግን እድሜና ጤና ይስጦት። ጋሽዬ በጣም ነው የምናመሰግነው። እድሜ ጤና ይስጦት። ማያልቅ እድሜ፣ ረጅም እድሜ ተመኘሁላቸው። ለምን እነ ዳንኤልም አስታረቁ። በቃ በጣም ነው ደስ ያለኝ። ይሳቅም አስታረቁት። አብርሽ ጋር ያለ ሁሉም አስተካክሎ አሁን ደግሞ ባልና ሚስት አብርሽና ሪታ አንድ ላይ ያረጉ። እኔ በጣም ደስ ብሎኛል። ደስታዬን ልግለጽ አልችልም እላችኋለሁ። እንጃ ምን ልበላችሁ፣ በጣም ነው ደስ ያለኝ እላችኋለሁ። በነገራችን ላይ ማለት ነው እና የሰው ልጅ ጥል የሚያስደስተው የሰው ልጅ እንደዚህ እንትን የሚለው እዛው ሴጣን የያዘው ማለት ነው። እኛ ፍቅር ነው፣ ደስታ ነው። እና ሪታዬ ደግሞ እውነት ክብር ይስጥሽ። አባባ ላይ እግራቸውን ላይ ወድቀሻል። በጣም ነው ካናዳ ነው የሚሄደው አለቻቸው። አባባ ደግሞ ያለኔ ምርቃት ደግሞ ካናዳ የሚባል አትሄጂም አልዋት ማለት ነው። ያው እንድትመለስ ማለት ነው። እኔ ከቡታጀራ እናንተን አንድ ለማድረግ ብዬ እናንተን አንድ ላይ ለማስታረቅ ብዬ ተንጠልጥዬ ነው የመጣሁት። ስንትና ስንት ስራ አቋርጬ ስንትና ስንት ነገር አቋርጬ እኔ የእናንተ ብዬ ነው ትቼ የመጣሁት። እንዴት እንደዚህ ብሎ አባብዬ በጣም ነው የተናገሩት። በጣም ነው እየተቆጡት ማለት ነው። ያው ለምንድን ነው የተቆጡት? ሪታ ስለሚወደዋት ያው ሪታ ስለሚወደዋት በቃ እንጃ እንዴት ውስጣቸው ነው ያስገቧት ማለት ነው። ውስጣቸው ነው። አብርሽማ አቤት አቤት አብርሽዬ ጀመረው፣ በቃ ጀመረው፣ ተጀመረ ደንደን ተጀምረዋል። በቃ አብርሽማ በቃ አሁን ፈታ አዘና ፊቱ ሁሉም በቃ ብትን ፏ ነው የሚለው ማለት ነው። ፏ ብለዋል፣ ፍትን ብለዋል። እኔ በነገራችን ላይ አልተመቸኝም ነበር ቪዲዮን ያሰራሁት። ቪዲዮን እንደተለቀቀ በጣም ደስታዬን ገልጫለሁ፣ ሌላዎቹም ጋር ገብቼ ማለት ነው። እና እልል ሲያንሰኝ ደግሞ እልል ነው ያልኩት። አፌ እስከ ሲተረተር ድረስ እልል ብያለሁ። በአገሬ ባህር እንደፈለኩኝ ተለጥጫለሁ እላችኋለሁ። እና ሪታዬ ማለት ነው ከእንግዲህ ትምህርት እንዲሆናችሁ አብርሽና ሪታ፣ እኔ ምክር ነው የምሰጥህ። አብርሽ ቆንጣን ሰከን ብለህ ትዳርህን በእጅህን አስገባ። ያዙኝ ልቀቀኝ አትበል። ከዛ በኋላ ያዙኝ ልቀቁኝ አባብዬ እንደ አባባ ደከማቸው። ከእንግዲህ ወደ አዲስ አበባ አይመጡም። ከላስ አይመጡም። እንዲህ ምን ነው እናንተን ለማስታረቅ እርሳቸው ደከማቸው። ይበቃቸዋል። እድሜና ጤና ይስጣቸው። ስንቴ ነው የሚያስታርቁት? እና ሪታዬ በረካ ሆኚ፣ አላህ በረካ ያድርግሽ። አላህ ያሰብሽው ይሙላልሽ። ካናዳውንም ታዩ እንደምታዩ እርግጠኛ ነኝ። ፍቅር ያሳብዳል። ትታይዋለሽ ብዬ ተስፋ አረጋለሁ። አዎ ትታይዋለሽ ብዬ ተስፋ አረጋለሁ። ካናዳውን ማለት ነው ይቀራል ማለት ነው። ተአብርሽ የሚብስ ነገር የለም። ጥለሹ እንደማትሄጂ እርግጠኛ ነኝ። ለምን ይሄ ሁሉም ፈተና ደርሶብሽ፣ ይሄ ሁሉም ችግር ደርሶብሽ፣ ይሄ ሁሉም አይተሹ ማለት ነው መልሰሽ ደግሞ ያው ወደ እሱም ተመልሰሻል። እንግዲህ እኛ ትመለሻለሽ ብለን ምንም አላሰብንም ነበረ። በጣም በጉጉት የጠበቅን ነበረ። ያው የጸለይ ነበረ፣ ዱዓም ያረግን ነበረ። እንግዲህ አንድ ላይ እንድትሆኑ እንዳይለያችሁ ማለት ነው። እና እንጃ በጣም ነው እኔ ማመን አቃተኝ ማለት ነው። አብርሽ እንግዲህ ፈታ ዘና ብሎ ያው ሁሌ አንገቱ እንደሰበረ ሁሌ እንባውን እንዳራገፈ ነበረ ማለት ነው። አንቺ ደግሞ አሁን ደግሞ አሳይተሽዋል። ለምን መሰለሽ ሪታዬ፣ ቆንጠን ሰከን ብለሽ ሌላ ወንድ ስትይዥበት አቶ ይሳቅ ስትይዥ ደግሞ የውልሽ የረዳሽ ታውቂያለሽ። የረዳሽ ሪታዬ እዛ ቀን ሙስሊም ልብስ ለብሰሽ ተከናንበሽ አክብረሽ እንዴት እንደሆነ አስተምረሽ ፍጥሩ እንዴት እንደሆነ ይሳቅ ሰርተሽለት ነበረ። ያ ሁሉም አንቺ ከልብሽ ስለሰራሽ ረዳሽ ማለት ነው። ወደ አብርሽ መለሰሽ ማለት ነው። ዱአ ማድረግ በጣም አሪፍ ነው። መጸለይ በጣም አሪፍ ነው። እናንተ ጸልዩ፣ ዱአ አድርጉ። ዱአ ማድረግ በጣም አሪፍ ነው። ወደፊቱም ይረዳል ማለት ነው። እና በጣም ነው ደስ ያለኝ። ደስታዬ ደስታችሁ ነው። እናንተም እንግዲህ የአብርሽ የሪታ ደስታ የሚያስደስታችሁ ደስታቸውን የምትወዱት በቃ እናንተም ግለጹላቸው ማለት ነው። ከእንግዲህ መሻክር ይሄ ዳንኤል ከእንግዲህ ሁለቱም ተግባብተዋል። ዝም ብላ ቁጭ በል፣ ቆንጣን በል፣ ሰካን በል ዳንኤል ካላስ
ይሳቅም ከላስ እንግዲህ ባላ በረካ ያድርጋችሁ። ጋሽዬ አስታርቋችሁ ሶስታችሁም። እኔ ፈርቼ ነበረ መጨረሻ ላይ ምን ይፈጠራል ብዬ ማለት ነው። አልሐምዱሊላ ሁሉም ወደ ቦታው ገብተዋል። እንግዲህ አብርሽዬ ከእንግዲህ በደንብ ያዝሪታል። አይተዋል። ጠላትህም ወገንህም ጥሩም አይተሃል ማለት ነው። እነሱ ያው ወንድሞችህ ያው ያንተ ብሎ ነው እንዲህ ዳንኤል ልውሰድ ብል ይችላል፣ ይሳቅ ልውሰድ ብል ይችላል። ግን ስለሚወዱ ታማኝነታቸው አስረከቡ ሪታን ማለት ነው። በስነ ስርዓት አስረከቡ። እንደሰጣቸው በስነ ስርዓት አስረከቡ ማለት ነው። ከእንግዲህ ግን ይሄ መጨማለቅ ይሄ ሪታ ከከሌ ጋር ከሌ እንደዚህ እንትን ማለት የለም። ከእንግዲህ እኛ በቃን፣ ማልቀስ በቃን። እኛ ከእንግዲህ ደስታ ነው የምንፈልገው። እንዴ ስንቱ እናልቅስ፣ ስንቱ እንጨናነቅ። እንዴ እኛ ስራችን እንስራ ወይስ የእናንተ ፍቅር እንጨናነቅ? በቃ ከእንግዲህ ፍቅራችሁን ጥሩ ነገር አሳዩን። ጥሩ ትምህርት፣ ጥሩ ደስ የሚል ነገር በቃ ታውቃላችሁ። ሁለታችሁም አሁን ደግሞ ተሞሽራችሁ ምን ብላችሁ ለማየት ነው የምንፈልገው ማለት ነው። እንዳምሮባችሁ ፈታ ዘና ብላችሁ ለማየት ነው የምፈልገው እላችኋለሁ ቤተሰቦች። እኔ በጣም ደስ ብሎኛል። ስለቆየሁኝ ይቅርታ አንሶሪ ማለት ነው። በጣም ቆይቻለሁ በሩታዬ በአብርሽ ማለት ነው። እንግዲህ አሁን ደግሞ ደስ ብሎኛል እውነት። እስቲ እናንተ ስንት መከራ ነው ያዩት? እስቲ ስንት ነገር አይታችኋል ማለት ነው። አቤት 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 ታውቃላችሁ። እነሱ ግን የደረሰው መከራ ያ ሁሉም ያለቀሱት እንባ። የሰው ልጅ እውነት ትዕግስት ካለ ፍቅር እናንተ ፍቅር የፈለገ ነገር በድንገት ብትፈጠፍጩ በፈለገ በጉድጓድ ብትገቡ አይቀርም ማለት ነው። የሚዋደድ ሰው ማለት ነው አይቀርም ማለት ነው። ስለዚህ በጣም ደስ የሚል ማለት ነው ጊዜ ነው እንግዲህ ያሳለፉትም እንግዲህ ደስ የሚልም ያስለቅስም ብቻ ነው ያሳለፉት ማለት ነው። እኛም ደግሞ ደስ ብሎን ፈገግ ብለን አሁን ደግሞ በጥሩ ነገር እንድንጠብቃችሁ በሌላ ወገን የሆናችሁ እንግዲህ ደስታችን የሚያምራችሁ